Hello everyone, this is Horizon English with Gage. We're going to talk about introducing your name. ከዚህ በፊት ምን አውርተን ነበር? ፕሮናውኖችን እንዴት መጠቀም እንደምንችል the tuning for sentence combination በደንብ አይተናል። ስለዚህ ፓርት 1 ፍሎውን ለማሳየት ከቀላሉ ነው የምንጀምረው። introducing your name introducing ስንል እዚህ ጋር ስምን አይተን ከዛ how old are you ምናምን እያልን የምናልፈው ፓርት አይደለም። ከስም ጋር የተያያዙ ፍሬዞችን እስከዛሬ በእንግሊዝኛ ተናጋሪ ኮሚኒቲዎች እንግሊዝኛ የሚናገሩ ሰዎች በሙሉ ከስም ጋር ሪሌትድ የሆኑ ነገሮችን ምን ምን ይጠቀማሉ ሁሉንም አይተን እናልፋለን። ወደ ኔክስት ጨርሰን ነው የምናልፈው። ስለዚህ መጀመሪያ ከጥያቄ ነው የምንጀምረው። እንደ ሁልጊዜው ክላሳችን መጀመሪያ ጥያቄዎች አሉ፣ ሊጠየቁ የሚችሉ ጥያቄዎች ደን አንሰር እንሰጣለን፣ ፖሲብል ሪስፖንስስ እያለን። ስለዚህ ጥያቄ እንጀምርና ከስም ጋር ተያይዞ ኮመን የሆነ የመጀመሪያው ምንድን ነው? ፖሲብል ኮስችንስ what is your name? what is your name? ይሄ ሁሉም የሚያውቀው what is your name ስንል ከፊት ለፊት ላለ ሰው ስም ማን ነው፣ ስምሽ ማን ነው፣ ስማችሁ ማን ነው እያልን ነው። እዚህ ጋር what is your name ግን የምናወራው ከኛ ጋር ስላለ ሰው ብቻ ላይሆን ይችላል። ሌሎች ሰዎችም አሉ፣ እነሱን ልንጠይቅ ነው። ስለዚህ your እንዳልነው ሁሉ ያንተ ስም ማን ነው እንዳልን ሁሉ ስድስቱን ሳብጀክት እንዳትረሱ ያልኩታለን። ከራሴ ጀምሬ አይ ስንል ሺ ሂ ዩ ዊ ዘይ ስንል መርሳት የሌለብን። ስለዚህ what is your name ስም ማን ነው ያንተ ካል ስሟ ማን ነው፣ የእናት ስም፣ የወንድም ስም፣ የአጎት ስም፣ የእሱ ስም ማን ነው፣ የእነሱ ስም ማን ነው ማለት መቻል አለብን። በዚህ ጥያቄ ብቻ ነው የምንጨርሰውን። ይሄን እየቀየር ፓተርኖችን ከዚህ በፊት ስላየን በቀላሉ እንሄዳለን። አሁን what is your name ያንተ ስም ማን ነው ካል ራሳችንን እንጠይቅ። ለምሳሌ ስሜ ማን ነው ነግራችሁ ሊሆን ይችላል ለሆነ ሰው። አሁን ስሜ ማን ነው ስትሉ ምንድን ነው የምትሉ? what is my name what is my name ማን ነው ስሜ የኔ እያላችሁ ነው። አይ ከሚለው ሳብጀክት ነው የመጣ what is my name and then ስሟ ማን ነው what is her name what is her name ስሙ ማን ነው የሱ what is his name what is his name and then ስማችን ማን ነው የግሩፕ ስም ሊኖረን ይችላል። ለምሳሌ የግሩፕ ስም whatever what is our name what is our name and then what is their name ይሆናል ማለት ነው። የነሱ ስም ማን ነው ስማቸውን እየጠየቅን ሊሆን ይችላል። what is their name በሰው ስንተካው ደግሞ ለምሳሌ የወንድምህ ወይም ያጎት ስም ማን ነው ስንል what is ብለን your ማለት ያንተ እያልን ነው፣ ወይም ያንቺ ወይም የናንተ። ወንድም ከሆነ your brother እንልና then apostrophe s የምንጠቀመው የወንድምህ ለማለት ነው። so what is your brother's name እኔ በዚህ ኤግዛምፕል ካሳየው what is your brother's name ካል what is your sister's name what is your uncle's name what is your father's name እያላችሁ ብዙ መስራት ትችላላችሁ። ስለዚህ what is your name ብቻ አይደለም what is his name what is her name መጠየቅ ትችላላችሁ። ስለዚህ ስለ ስም ስናወራ ደግሞ what's your name ብቻ አይደለም ስም ማን ነው ብቻ ሳይሆን ለምሳሌ ስምን ማወቅ እችላለሁ ብለን መጠየቅም እንችላለን። ከዚህ ውጭ ያሉ ፖላይት ተርሞች አሉ። for example you can say may I know your name may I know your name please may I know your name please ስትሉ ስምን ማወቅ ትችላለሁ፣ ስምን ልትነግረኝ ትችላለህ እያላችሁ ነው። እዚህ መሰረት may I know her name may I know his name እያላችሁ ሙሉን መጠየቅ ትችላላችሁ ማለት። ከዚህ በተጨማሪ ከስም ጋር የተያያዙ ምን አሉ ሌሎች ጥያቄዎች? do you have ወይም ደግሞ አለህ ወይ እንደማለት ነው። do you have ብለን አንደኛ ኒክኔም ማወቅ ያለባችሁ do you have a nickname do you have a pet name and do you have a namesake እነዚህ ማወቅ ያለባችሁ ቮካብለሪ። ኒክኔም የምንለው ከኛ ስም ቅጽል የተሰጠን ቅጽል ስም አለህ ወይ ስንል ነው። do you have a nickname ስትሉ ቅጽል ስም አለህ ወይ፣ ቅጽል ስም ኒክኔም ይባላል። ፔት ኔም ስንል ደግሞ የቁልምጫ ስም የቁልምጫ ስም ለምሳሌ ዳንኤል የሚባል ሰው ዳኒ ከተባለ የቁልምጫ ስሙ ነው። ኔምሴክ means ከስማችሁ ሌላ የእናንተ ጓደኛ ወይም የምታውቁት ሰው ሊኖር ይችላል። የሱ ተመሳሳይ ስም የእናንተ ጋር ተመሳሳይ ስም ያለው ሰው ኔምሴክ ወይም ደግሞ በአማርኛ ሞክሻ አለህ ወይ ብለን እየጠየቅን ነው። ሞክሻ አለህ ወይ ብለን ስንጠይቅ do you have a namesake እንላለን። ስለዚህ ኒክኔም ቅጽል ስም፣ ፔት ኔም ደግሞ
አይ ሚን የቁልምጫ ስም ይሆናል። and then namesake ስንል ደግሞ ሞክሼ እንላለን። በዚህ መሰረት do you have you ነው ምን የተጠቀምናት you ነው። ስለሌላ ሰው ስናወራ ስለሷ ሊሆን ይችላል does she have እንላለን። does she have a namesake? does she have a namesake? does your sister have a namesake? does your brother have a namesake ብለን መቀጠል እንችላለን ማለት ነው። ስለዚህ ከስም ጋር የተያያዙ ማወቅ ያለባችሁ ግዴታ እነዚህ ናቸው። ሌላው ምንድነው ከስም ጋር ተያይዞ what is your እዚህ ጋር first name ይባላል። first name last name what is your first name what is your last name ብዙ ጊዜ አፕሊኬብል አይደሉም። ፎርም ስንሞላ ፎርም ስትመሉ what is your first name ከተባለ የመጀመሪያ ስማችሁን ነው የምታስቀምጡት። what is your last name ከተባለ ደግሞ የአባታችሁን ስም በሶስት ከመጣ first name middle name እና last name ካለ የእናንተን የአባታችሁና የአያታችሁን ይሆናል። ብዙ ጊዜ it's not common አይደለም። the next one the other question for example ምን እንላለን? ከስም ጋር የተያዙ ጥያቄዎች ነው። who named your name who named your name አይታችሁ ከሆነ ከስድስቱ ሳብጀክቶች your ከፊት ለፊት ያለ ሰው ጋር ብዙ ጊዜ ስለምናወራ ነው your ያለው እንጂ her his እያላችሁ መስራት ትችላላችሁ። ስለዚህ who named your name ስትሉ ማን ነው ስምህን ያወጣልህ እያላችሁ who named your name ማን ነው ስምህን ያወጣልህ። who named her name ካላችሁ ደግሞ እዚህ ጋር ማን ነው ስሟን ያወጣላት። ስለዚህ ለጥያቄ ነው ስምህን ያወጣልህ ማን ነው ብላችሁ ስትጠይቁ who named your name ነው። the other one ከስም ጋር ተያይዞ ሌላ ማወቅ ያለባችሁ ለምሳሌ ስትጠይቁ እንደዚህ ብዬ መጥራት እችላለሁ ስትሉ ነው። ለምሳሌ what's your name ብላችሁት my name is Dr. Thomas ሊል ይችላል። ስለዚህ ዶክተሩን ተታችሁ ቶሚ ብዬ መጥራት እችላለሁ ቶሚ ብዬ ልጠራት እችላለሁ ስትሉ can I call you ማወቅ ያለባችሁ can I call you ትሉና then እዚህ ጋር የሆነ ስም ለምሳሌ can I call you ቶሚ ቶሚ ብዬ ልጠራ እችላለሁ አንተን እያላችሁ ነው። can I call her ስትሉ እዚህ ጋር can I call her ለምሳሌ ቤቲ ካላችሁ ቤቲ ብዬ መጥራት እችላለሁ። እንደዚህ ያላችሁ እናንተ ስለ ስም ከስም ጋር ተያይዞ ያሉ አብዛኞቹ ጥያቄዎች እነዚህ ናቸው ሊጠየቁ የሚችሉት ማለት ነው። ሊጠይቁት የምትችሉት ነገር እነኚህ ናቸው። ግልጽ ነው አይደል? ኦኬ እነኚህ ጥያቄዎች ከሆኑ እስኪ አብረን መልስ እንሰጣለን። ለተጠየቁ ጥያቄዎች ደግሞ መልስ እንሰጣለን። አብረን እንበለው እስኪ መጀመሪያ አብረን እንበል እስኪ what is your name what is my name what is her name what is his name what is our name what is their name what is your brother's name may I know your name please do you have a nickname do you have a pet name do you have a namesake what is your first name what is your last name who named your name who named her name can I call you can I call you ቡራ ብዬ ልጠራ እችላለሁ ወይ እያላችሁ ነው። ስለዚህ ጥያቄዎች ሁሉ ሊጠይቁ የሚችሉ possible questions about name እነኚህ ናቸው። ለዚህ ሁሉ ደግሞ መልስ እንሰጣለን ማለት ነው። ለዚህ ሁሉ ጥያቄዎች መልስ እንሰጣለን። let's say ሊሆኑ የሚችሉ ምላሾችን ነው። ስለዚህ ከመጀመሪያው ጀምሮ what's your name what's her name እንደተባለ ሁሉ መልስ ልንሰጥ ነው። እስኪ መልስ ተኛው what is your name ሲባል ኮመን የሆነው ምንድነው? my name is ነው አይደል? my name is then እዚህ ጋር ስናወራ my name is ብቻ አይደለም የተጠየቅነው what's her name አለ what is his name አለ። ለምሳሌ መልስ ጠይቅ ያው what is your name ስንል ምንድነው? my name is ከበደ ሊሆን ይችላል whatever it is my name is ስትል what's her name የሆነ ስም what is her name ቢሆን ጥያቄው her name is ብለን መልስ እንሰጣለን። what is his name ሲሆንስ what is his name his name is ካላችሁ የወንድ ስም ነው his name is Thomas what is your sister's name her name is my sister's name እያላችሁ መልስ ትሰጣላችሁ። ስለዚህ እዚህ ጋር my ባላችሁት ቦታ his name is her name is my mother's name is የእናቴ ስም እያላችሁ my mother's name is እያላችሁ እንደዚህ ትገልጻላችሁ። ሌላው አይ እኔ ቅጽል ስም የለኝም ስትሉ
I don't have ነው። I don't have a namesake. I don't have a namesake. I'm sorry. እኔ ቅጽል ስም የለኝም ስትሉ ሌላኛው I don't have a nickname ትላላችሁ። I don't have a nickname ቅጽል ስም የለኝም ነው። አለ የምትሉ ከሆነ ደግሞ I have a nickname, my nickname is እንደዚህ ብላችሁ መግለጽ ትችላላችሁ። And then for example, I have a namesake. I have a namesake in my class ብትሉ ከኔ ክፍል ውስጥ በኔ ስም የምትጠራ ወይም በኔ ስም የሚጠራ ሰው አለ እያላችሁ። For example, your name is ሄኖክ። ስለዚህ ሌላ ሰው ሄኖክ የሚባል ካለ ስራ አካባቢ ወይም ክላስ ውስጥ ምንድነው የምትለው? I have a namesake in my class. ሄኖክ is my namesake ማለት ትችላላችሁ። ሄኖክ is my namesake. For example, if I say the president of Egypt is my namesake ብለው አሁን ፕሬዚዳንት አልሲሲ ሊሆን ነው ማለት ነው። ስለዚህ ስለሌላ ሰው ስታወሩ ደግሞ አሁን አይ ያላችሁ የሰራችሁ ሁሌ እንደምለው እኔ እሷ ብቻ አይደለም ማለት ያለባችሁ። ስለ ሁሉንም ጨርሳችሁ። ስለዚህ I have a nickname ቅጽል ስም አለኝ እንዳላችሁት ሁሉ I don't have a nickname እንዳላችሁት ሁሉ የላትም ስትሉ ምንድን ነው የምትሉ? She doesn't have a nickname ቅጽል ስም የላትም። የለውም ስትሉስ he doesn't have a nickname ትላላችሁ። ወይም my brother doesn't have a nickname. I have a namesake ሞክሻ አለኝ ነው። ሞክሻ አላት ስትሉስ ምንድን ነው የምትሉት? she has a namesake በአይ ብቻ አይደለም የምትሰሩ she has a namesake in her class ካላችሁ ክላስ በሷ ስም የሚጠራ ወይም ተመሳሳይ ስም አለ። ቤተልሔም ከሆነ ስሟ ሌላ ቤተልሔም ካለ she has a namesake in her class ትላላችሁ ማለት ነው። the next one ሪስፖንስ ስንሰጥ አሁንም ምን ተብለን ነበር ቅድም? who named your name ማን ነው ስምን ያወጣል? እንዴት ነው የምትገልጸው? who named your name? my father ብቻ መግለጽ ይችላል። my father, my mother, whatever it is አባቴ ስትሉ ነው named me ወይም named my name ስትሉ አባቴ ነው ስሜን ያወጣልኝ ስትሉ my father named my name እናቴ ነው ስሜን ያወጣችልኝ my mother named my name can I call you ቡራ ብዬ ነበር ቅድም። ለምሳሌ ቡራ ብዬ መጥራት እችላለሁ? አዎ ቡራ ብለን ልጠራ ትችላላችሁ። whatever ቶማስ ብለን ልጠራ ትችላላችሁ። ቶሚ ብለን ልጠራ ትችላላችሁ ስትሉ you can call me ነው የምትሉ። you can call me whatever here እዚህ ጋር ለምሳሌ you can call me ቡራ ካላችሁ ቡራ ብለን ልጠራ ችግር የለውም። ለምሳሌ ስንተዋወቅ what's your name? my name is ዶክተር ቡራ። ዶክተር ብሩክ ብለይ ከሆነ ሁልጊዜ ብሩክ ዶክተር ብሩክ ከምን you can call me ቡራ ካል ቡራ ብለን ልጠራ ትችላለህ። right you can call me። እሺ ሌላ ለምሳሌ ቶማስ ብለው ነው ሰዎች የሚጠሩኝ ስትል ምንድን ነው? people say Thomas. they call me just they call me ካላችሁ እንደዚህ ብለው ነው የሚጠሩኝ። they call me Thomas. people call me Thomas. ሰዎች ቶማስ ብለው ነው የሚጠሩት። እናቴ ቶማስ ብላ ነው የምትጠራኝ ስትል ምንድን ነው? my mother calls me Thomas. አባቴ ቶማስ ብሎ ነው የሚጠራኝ። my father calls me Thomas። ስለዚህ የሆነ ሰው እንደዚህ ብሎ ነው የሚጠራኝ ስትሉ my mother calls me Thomas, my father calls me Thomas, my brother calls me Thomas ትላላችሁ። ስለዚህ these are the possible answers about name ማለት ነው። ስለ ስም ስትጠየቁ ፖሲብል የሆኑ መልሶች ናቸው እነዚህ። right okay እስኪ repeat after me. my name is Thomas. his name is Thomas. her name is Betty. my mother's name is Bethlehem. my mother's apostrophe s መኖር አለበት እዚህ ጋር my mother's name is Bethlehem. that's it. the next one I don't have a nickname. ምን ለማለት ነው? I don't have a nickname ቅጽል ስም የለኝም። okay what about this one? I have a namesake in my class. what does it mean? ሞክሼ namesake ማለት ሞክሼ ነው። and then she has a namesake in her class ስትል she has have ሳይሆን she ከሆነ has ነው የሚለው she has a namesake. what does it mean? ክፍሏ ውስጥ ሞክሼ አላት ማለት ነው። ለምሳሌ እስኪ የኢትዮጵያ ጠቅላይ ሚኒስትር የኔ ሞክሼ ነው ስትል እንዴት ነው የምትለው? ሲክኒ really the prime minister of Ethiopia is my namesake ካልክ ያንተ ስምህ ዶክተር አብይ ሊሆን ነው ማለት ነው። ዶክተሩን ተውና አብይ ሊሆን ነው ማለት ነው። ስምህ የእሱን ስም ትይዛለህ። he is my namesake ካልክ የሆነን ሰው
ሞክሼ ነው እያላችሁ ነው። ስለዚህ they call me, they can call me እያላችሁ you can do. These are all possible responses about name and all possible questions about name. ሁሉም ማወቅ ያለባችሁ ፍሬዞች እነኚህ ናቸው። ቀጣይ በሌላ ፊት እንገናኛለን። This is it. Thank you. Have a nice time. Enjoy it.